ልጆች ክትባት ሊወስዱ ሲሉ ብዙ ወላጆች ይጨነቃሉ። ይህ ክትባት ልጄን ይጎዳው ይሆን? ብዙ ክትባት አይጎዳውምን? ኬሚካል አለበት አይደል? እርሶ ብቻ አይደሉም። ብዙ ኢትዮጵያዊ ወላጆች ይህንን ጥያቄ ይጠይቃሉ። እናም ጥያቄ መጠየቅ ጥሩ ነው፣ ግን ዛሬ እንደ ጤና ባለሙያና እንደ እናት ሳይንሳዊ መልስ እሰጣለሁ። ሰላም፣ እንኳን ወደ የወላጅ ስልት የተሰኘው ቤተሰባዊ ቻናል በደህና መጡ። ዛሬ ስለ ክትባት ያለውትን ጥርጣሬ አንድ በአንድ እንፈታለን። ምንም አይነት ጥያቄ ቢኖርቦት መልሱን ዛሬ እናቀርባለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ወላጆች ክትባትን ለምን ይፈራሉ? ወላጆች ክትባትን የሚፈሯቸው ዋና ዋና ምክንያቶች ምንድን ናቸው? የመጀመሪያው የጎንዮሽ ጉዳት ፍርሃት። ልጄ ክትባት ሲወስድ ትኩሳት ይይዘዋል፣ ይታመማል ይላሉ። ትክክል ነው፣ ትኩሳት ሊኖር ይችላል። ግን ይህ ማለት ምን ማለት ነው? ሰውነቱ እየሰራ ነው፣ ሰውነቱ እየተዘጋጀ ነው ማለት ነው። ጥሩ ምልክት ነው፣ ክፉ አይደለም። ሁለተኛው የማህበራዊ ሚዲያ አፈ ታሪኮች። ክትባት ኦቲዝም ያመጣል የሚል ወሬ ሰምታችኋል? ይህ ወሬ ከየት መጣ? እንደ አውሮፓውያን አቆጣጠር በ1998 ዓ.ም አንድ ዶክተር ይህንን ጻፈ። ዓለምንም አናወጠ። ግን ጥናቱ ሐሰት ነበር። ዶክተሩም የሕክምና ፈቃዱን አጣ። ጆርናሉም ጽሑፉም ተሰረዘ። ከዛ በኋላ ከ10 ሚሊዮን በላይ ልጆችን ያካተተ 50 የሚበልጥ ጥናት ተደረገ። ምንም ግንኙነትም አልነበረውም። ዜናው ሐሰት ነበረ ማለት ነው። ሶስተኛው ልጄ ትንሽ ስለሆነ ብዙ ክትባት ይጎዳዋል የሚል ፍርሃት። አዲስ የተወለደ ሕፃን ቀን በቀን በአካባቢው ከሺዎች በላይ ባክቴሪያና ቫይረስ ጋር ይጋፈጣል። ሲናፈስ፣ ከቤት ሲወጣ፣ ነገሮችን ሲነካ፣ ጡት ሲጠባ ሰውነቱ ይህንን ሁሉ ይቋቋማል። የሁሉም ክትባቶች ጠቅላላ ይዘት ግን ሰውነቱ ከሚጋፈጠው አንድ ትንሽዬ ክፍል ጋራ ብቻ ነው የሚያያዘው። ስለዚህ ብዙ ክትባት ልጃችንን ሊጎዳው አይችልም ማለት ነው። ሁለተኛው ክትባት እንዴት ይሰራል የሚል ነው። ሰውነታችን ውስጥ የበሽታ መከላከያ ስርዓት አለ። ይህ ስርዓት ጠላቶቹን ያስታውሳል። ልጁም ክትባት ሲወስድ ሰውነቱ ውስጥ የዚያ ተዋሲ ደካማ ወይም የሞተ ቅንጣት ይገባል። ሰውነቱም ያያል፣ ይዋጋልም፣ እናም ያስታውሳል። ከዛ በኋላ ዘልቆ የሚገባ ጠላት ሲመጣ ሰውነቱ ዝግጁ ነው ማለት ነው። ልክ እንደ ወታደር ልምምድ እንደሚያደርግ ማለት ነው። ክትባቱ ልምምዱ ነው። ዘልቆ የሚገባው በሽታ ደግሞ ጦርነት ነው። ልምምድ ካደረጉ ጦርነቱ ቀላል ነው። ለምሳሌ ኩፍኝ ክትባት ያልወሰደ ልጅ ኩፍኝ ቢይዘው የዓይኑን እይታ ሊያጣ ይችላል፣ አእምሮ ሊጎዳ ይችላል፣ ሊሞትም ይችላል። ክትባት ወስዶ ግን ኩፍኝ ቢጋለጥ ፈጥኖ ይድናል ወይንም ጭራሽም አይታመምም። ይህ ተአምር አይደለም፣ ክትባቱ ነው። ሶስተኛ፣ ለምን ይህንን ያህል ክትባት ያስፈልጋል የሚል። ለምን ልጄ ይህን ያህል ክትባት ይወስዳል ይላሉ። ምክንያቱም ቀላል ነው። እያንዳንዱ ክትባት የተለያየ በሽታ ይከላከላል። ለምሳሌ BCG የምንለው ልጆች እንደተወለዱ የሚወስዱት የቲቢን በሽታ ይከላከላል። ፖሊዮ ጠብታ ደግሞ ፖሊዮን ይከላከላል። ፔታቫለንት የምንለው ደግሞ 5 አይነት ከባድ በሽታዎችን በአንድ ጊዜ ይከላከላል። የኩፍኝ ክትባት ደግሞ ኩፍኝን ይከላከላል። ለምን ቀደም ብሎ ይሰጣል የሚለው፣ ምክንያቱም እነዚህ በሽታዎች ልጅ ትንሽ ሳለ ወይም ከ5 ዓመት በታች እያለ በጣም አደገኛ ይሆናል። ፖሊዮ ሕፃን ልጅን ሊያሽመደምደው ይችላል ለዘላለም። ኩፍኝ ደግሞ የ6 ወር ሕፃንን ሊገድለው ይችላል። ክትባቱን ሳይንስ ወስኖታል። ምክንያቱም ሕፃናት በጣም ተጋላጭ ሆነው ባሉበት ጊዜ ሊጠበቁ ስለሚገባ። አራተኛ፣ ክትባት ውስጥ ምን አለ? ክትባት ውስጥ ኬሚካል አለ? አዎ፣
ክትባት ውስጥ ንጥረ ነገሮች አሉ። አልሙኒየም ወይም ጨው ክትባት ጠንካራ ምላሽ እንዲሰጥ ይረዳል። ክትባት ውስጥ ያለው መጠን ግን ሕፃን ልጅ ከ6 ወር ጡት ጠብቶ ከሚወስደው አልሙኒየም ያነሰ ነው። ፎርማልዲሃይድ የምንለው ንጥረ ነገር ደግሞ የሰው ሰውነት ራሱ ፎርማልዲሃይድ ያመነጫል። ክትባት ውስጥ ከሚገኘው በጣም የሚበልጥ ማለት ነው። የተለያዩ ብዙ ዘመናዊ ክትባቶች የተለያዩ ንጥረ ነገሮች በውስጣቸው ቢኖርም ጥናቶች ምንም ጉዳት እንደሌላቸው ይነግሩናል። ፍርሃቱ ከስሙ ነው፣ ከሳይንሱ አይደለም። ሁሉም ንጥረ ነገር ሳይንሳዊ ምርምር አልፏል፣ ከሰዎች ደህንነት ጋር አመዛዝኖ ማለት ነው። 5ኛ ካልተከተቡ ምን ይሆናሉ? ልጅዎ ካልተከተበ ምን ይሆናል? እንደ አውሮፓውያን አቆጣጠር በ2019 ዓ.ም ኩፍኝ በዓለም ላይ ካሉት 23 ዓመታት ውስጥ ሲታይ ከፍተኛ ደረጃ ላይ ደረሰ። ምክንያቱም ክትባት የወሰዱበት ቦታዎች ያነሰ ነበረ፣ ወይንም በትንሽ ቦታ ብቻ ክትባቱ ተወስዶ ነበር። ኢትዮጵያ ውስጥ እስካሁን ክትባቱ ባልተዳረሰባቸው ቦታዎች የኩፍኝ ወረርሽኝ ይከሰታል። ኩፍኝ ልጅን እይታውን ሊያሳጣው ይችላል፣ አእምሮውን ሊጎዳው ይችላል፣ ሐኪም ቤት ቢሄድም እንኳን ሊገድለው ይችላል። ፖሊዮ ደግሞ ሕፃን ልጅ እግሩን ሽባ ያደርገዋል ሕይወቱን ሙሉ። ልጅዎ ሲከተብ ግን ልጅዎን ብቻ አይደለም የሚጠብቀው። ክትባት ለወሰዱ ለሌላ ሰዎች ሁሉ ከፍተኛ ጥበቃ ይኖራል። ክትባት የወሰዱ ሰዎች ሲበዙ ቫይረሱ የሚሰራጭበት ቦታ ስለሚያጥረው ይህ ቤተሰቡን ይጠብቃል፣ ጎረቤቱን ይጠብቃል። ክትባት የወሰደ ሰው ራሱን ብቻ ሳይሆን ትንንሽ ሕፃናትንም ጭምር ይጠብቃል። ልጅዎ ሲከተብ ሌሎች ልጆችንም ይጠብቃል ማለት ነው። 6ኛ ወላጆች ምን ያዘጋጁ? ልጅዎን ክትባት ሲወስዱ ምን ያዘጋጁ? ከክትባቱ በፊት ሐኪሞን ወይንም ነርሱን ጥያቄ ጠይቁ። ይህ መብትዎ ነው። ልጅዎ አለርጂ ካለው፣ ከዚህ በፊት ታሞ ከነበረ ወይንም አሞት ከነበረ፣ ከክትባቱ በኋላ ትኩሳት ቢይዘው ለክብደቱ ተስማሚ የሆነ ፓራስታሞል ይስጡት። ክትባቱ በተወጋበት ቦታ ቢቀላ ቀዝቃዛ እርጥብ ጨርቅ ያዘጋጁለት። ልጅዎን ጡት ይስጡት፣ ህመሙን ይቀንሳል። መቼ ሐኪም ቤት እንሂድ? ትኩሳቱ ከ38.5 በላይ ከሆነ፣ ከ48 ሰዓት በላይ ትኩሳት ካለው፣ ልጅዎን ከልክ በላይ ካለቀሰ፣ ምንም ካልበላ ሐኪም ቤት ይውሰዱት። ክትባት ፍጹም አይደለም። ምንም ሕክምና ፍጹም አይደለም። ግን ሳይንሱ ምን ይላል? ልጆቻችንን ይጠብቃል። ያለምንም ጥርጥር እናት ወይም አባት ስትሆኑ ፍርሃት ይሰማል። ይህ ግን ፍቅር ነው። ግን ፍቅር ከሳይንሱ ጋር ሲጣመር ልጅዎን ደህና ይሆናል። ይህ ቪዲዮ ከጠቀሙት ለአንድ ወላጅ ያጋሩ፣ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ቸር ይቆዩን።